ሰላም እንዴት አላችሁ? ይህ ቪዲዮ ለሴት እህቶቼ በተለይ ለወጣቶች በቃ ገና ሪሌሽንሽፕ ውስጥ ያላላችሁ ትዳር ውስጥ ሆናችሁ ግን አንዳንዴ አቢዩዝ እየተደረጋችሁ ይችላችሁ ላላችሁ እህቶቼ ነው ይሄንን የምለውና ለዚህ መነሻ የሆነ ሰሞኑን ይሄ ቪዲዮ በምስሉ ላይ የምትመለከቷት እህታችን የራሷን ስቶሪ ታይም ብላ በቲክታክ ላይ ለቀቀችው የራሷ ስቶሪ ላይ ብዙ ነገሮችን አስተያየት ስንቀባበል ነበር አይደለ? በየሶሻል ሚዲያው። ከዛ ደግሞ የቀነኒውን ጉዳይ ወጥቷል። አንዷለም ጎሳ ምንም የለብኝም ቢልም ወንድምየው ጋር ደግሞ መረጃ አለኝ ብሎ አንድ ቀን ሲደበድባት ነበረ፣ አንድ ቀን እንዲህ ሲላት ወዷን ሲረግጣት ምናምን የሚሉ ለመስማት የሚሰቀጥጡ ነገሮችን ስንሰማ ነበር። ከሞቷ ላይ ደግሞ እንደገና ሌላ ህመም የሚጨምር ማለት ነው። እና እነዚህን ሁለት ነገሮች እያየሁኝ ከሰሞኑ በቃ በጣም ልቤ ወረደ፣ በጣም ልቤ ያዘነና ምክንያቱም ማን ያስተማረን ትምህርት እንደሆነም አይገባኝም። ትዳር ማክበር፣ ሪሌሽንሽፕን መጠበቅ፣ ትዳራችን እንዳይፈርስ በተቻለ መጠን መስራት ጥሩ ሆኖ ሳለ ግን ህይወትን እስከ መገበር ድረስ በጣም አቢዩዝ እየተደረግን መኖር ግን ትክክል ነው ብሎ ያስተማረን አካል ማን እንደሆነ አናውቅም። ኦፍኮርስ ማህበረሰባችን ላይ ፍቺ ጥሩ አይደለም፣ ሪሌሽንሽፕን ብሬክ ማድረግ ጥሩ አይደለም፣ ጥሩም አይደለም። ነገርየው ግን መሞት ደግሞ ጥሩ አይደለም አይደለ? አቢዩዝ እየተደረጉ መኖር። አሁን ቀነኒ ላትመለስ እንደገና አለፈች፣ በህይወቷን እስከ ወዲያኛው አጣች። በህይወትን ባለችበት ሰዓት ያችን የመሰለች ልጅ እንደዛ መልኳን አታ እስክትደበደብ ድረስ ቻለችው። ወንድሟም እያየ የእሱም እህት እያየች ከዛሬ ነገ ይስተካከላል እየተባለ ግን አንድ ቀን ህይወቷ ተቀጠፈ። አሁን እዚህም ስቶሪ ታይም ላይ እንደውም እግዚአብሔር ረድቷት እሷ ትዳሯንም ፈታለች። ግን መጀመሪያም የሚያስታውቅ ትዳር ነበር አይደለ? ቺት እያደረገባት ሌላ ሌሎች ነገሮችንም እያደረገ ግን ይቅር አልኩት፣ በተደጋጋሚ ይቅር አልኩት ምናምን። ይቅርታ ማድረግ ጥሩ ነው፣ መቻል ጥሩ ነው፣ ፍቅር ጥሩ ነው። ግን ልክና ገደብ ያስፈልጋል አይደለ? በህይወታችን ስንኖሩ ልናፈቅርም ልንፈቀርም የምንችለው እና ሴቶች አንዳንዴ ፍቅር ይዞናል በሚል ነገር ብቻ ጭፍን ብለን እንደው እስከ ወዲያኛው ጭልልጥ ብለን መቅረት የለብንም። አይምሯችንን መጠቀም ጥሩ ነው፣ ማሰብ ጥሩ ነው። እኛም በድል እኛ ክፉ አናደርግ፣ ግን ደግሞ ክፉ ሲደረግብን መልካም ያልሆነ ነገር ስናይ ግን ቆም ብለን ለህይወታችን ማሰብ መቻል አለብን። ከዚህ ሁሉ ውስጥ እግዚአብሔር ቢረዳ ማስተዋል ቢሰጥ፣ እግዚአብሔር ጥበብ ቢሰጥ፣ እግዚአብሔር ዕጣ ፈንታችንን ጥሩ ቢያደርግን ሳናገባው በፊት ሰውን ማጤን ጥሩ ነው። በአይምሮ ሆኖ ማሰብ ጥሩ ነው። በእውነቴን ነው የምላችሁ። ማለት ምን አይነት ሰው ነው ይሄ ሰው? ምንድን ነው ወድጄዋለሁ፣ ኦኬ፣ ከመውደድ ባሻገር ነገ አብሬው ስኖር አቢዩዝ ያደርገኛል ወይ? ዛሬ ምኑን እየቻልኩለት ነው ያለው? አንዳንዴ እያስታውቃል እኮ ግን በቃ ነገ አግብቼው ይስተካከላል፣ ነገ ይታረማል ምናምን እያለን ዛሬ ቢመታኝም ኢትስ ኦኬ፣ ዛሬ ቢረግጠኝም ኢትስ ኦኬ፣ ዛሬ ቢሳደብም ኢትስ ኦኬ፣ ዛሬ ቺት እያደረገ ቢይዘውም ኢትስ ኦኬ እያለን የምናልፋቸው ነገሮች ነገ እየጨመሩ ነው የሚሄዱት። እና ሰዎች ሪሌሽንሽፕ ብሬክ እንዳይሆን የነገሩን ቢሆንም ግን ጤናማ ሪሌሽንሽፕ ውስጥ ያለን ሰዎች ሊጠገን የሚችል ሊስተካከል የሚችል ውሃ ቀጠነ በሚል ነገር ጥሎ አለመሄድ ቆንጆ ነው። ግን ህይወትን የሚያሰጋ ከሆነ አካልን የሚያጎድል ከሆነ ግን በእውነቴን ነው የምልሽ የኔ ቆንጆ እህት፣ በጣም ቆም ብሎ ማሰብ ጥሩ ነው። በአይምሮ መጠቀም ጥሩ ነው። ሰው የሚለኛል ማለትን ትቶ ትክክል የሆነ ነገር ለሱም እኮ ነው እሱም ወንጀል ውስጥ ከሚገባ አንቺም ጤናሽን አተሽ ልጆች ካሉሽም ወይንም ደግሞ አካልሽ ጎሎ ለቤተሰብሽም ከምትጎይ ቆም ብሎ በጊዜ ማሰብ ቆንጆ ነው። እና የኔ ቆንጆ እህት አስተውይ፣ እንደ ታላቅ እህት ደግሞ ጸልይ፣ እግዚአብሔር ትክክለኛ ሰው እንዲሰጥሽ፣ ትክክለኛ ሪሌሽንሽፕ ውስጥ እንዲጋትሽ። ደግሞ በአይምሮ አስቢ፣ ከስሜታዊነት እንዲሽ ነፃ መሆን ጥሩ ነው። ኦፍኮርስ አውቃለሁ፣ ወጣት ነበርኩኝ። በወጣትነት እድሜያችን ስሜታዊ እንሆናለን፣ ማገናዘብ ላንችል እንችላለን። ብዙ ስህተቶችን እኛም ሰርተን ያለፍነው። ግን እግዚአብሔር እንዲረዳን መጸለይ ጥሩ ነው። ለእግዚአብሔር መቅረብ ጥሩ ነው። ታላላቆቻችንን መስማት ጥሩ ነው። እናት አባት የሚመክረን ነገር መስማት ጥሩ ነው። ያለንበትን ሪሌሽንሽፕ ደግሞ በትክክል ማጤን ጥሩ ነው። እንዴት እየሄደ ነው ሪሌሽንሽፑ? ሪስፔክት አለ ወይ? ያከብረኛል ወይ? ዛሬ ትናንት ሰርቦኝ ከሆነ ዛሬ ወደ ዱላ አደገ ወይስ ይቅር ብዬው ተስተካከለ? ምን አይነት ሰው ጋር ነው አብሬ ያለሁት? እኔ ምን አይነት ነገር ነው የምፈልገው ብሎ ቆም ብሎ ማሰብ ጥሩ ነው። እና አሁን ላይ ደግሞ ዘመኑ ቆንጆ ነው። ስለ ሪሌሽንሽፕ በጣም ብዙ አስተማሪ የሆኑ ነገሮችን ማንበብም ማየትም ይቻላል። እና እባካችሁ አቢዩዝድ የሆነ ሪሌሽንሽፕ ውስጥ ያላችሁ ሴቶች ህይወታችሁን ሳታጡ አሁን ከሞተች በኋላ ቀነኒ
ፍትህ ምናምን ቢባልላት ምንም አይጠቅም። ብችም ሴት አሁን እንግዲህ አግብታ ወዲያውኑ የፈታችሁ ግን አግብታ ፈታ ተመልሳ መጣች የሚለው ሳይኮሎጂ ራሱ ይጎዳል። እና እዚህ ሁሉ ውስጥ ትርምስ ውስጥ ከምትገቡ በፊት በተለይ ሳታገቡት በፊት ቀይ መስመር ስታዩ የሚጠጣ የሚሳደብ ሪስፔክት የሌለው ሱስ ውስጥ ያለ ወይም ሌሎች ነገሮች ውስጥ ያለ ሰው ከሆነ ቆም ብላችሁ ወይ እቀይረዋለሁ ወይስ እችለዋለሁ ይሄ ነገር የት ያስኬደኛል ብላችሁ ማሰብ ጥሩ ነው። ስለዚህ እህቶቼ ባካችሁ ከፍትህም ከሰውም ጭወት በላይ ራሳችን ለራሳችን ጤንነትና በህይወት መኖር ልንተጋ ይገባል ልላችሁ ነው። እግዚአብሔር ይጠብቀን። ወንዶችን ማስተዋል ይስጣችሁ። ወዳችኋለሁ ባይ